We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁልኝ? ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ስለምታደምጡንና ቆይታችሁን ከኛ ጋር ስለምታደርጉ እንደሁሌው ከልብ እናመሰግናለን። ዛሬ የሁሊያን አልቫሬዝ ጉዳይን በስፋት እንቃኛለን። ስለ ሁሊያን አልቫሬዝ የዝውውር ፖለቲካ ብዙ አውርተን አናውቅም። ጥቂት ውስብስብ ደግሞ አርሰናል ተጫዋቾች የማስፈረም እድሉ ጠባብ ነበረ። ትናንትና ግን ሳምዲ እና የአውሮፓ ሚዲያዎች በሙሉ የአርሰናል ተጫዋቾችን የማግኘት እድል እየሰፋ እንደመጣ መጠቆም ጀምረዋል እና ብዙ ውስብስብ የሆነውን ፖለቲካ ልንቃኝ እናንተ ጋር ተገናኝተናል። በድጋሚ ስለምታደምጡን ከልብ ነው የምናመሰግነው። ስለ ዝውውር ጉዳይ ከማውራታችን በፊት ትናንትና ዜናዎች ነበሩ። በጥቂቶቹን እናንሳ። ኢልማን ኒንዳይን በተመለከተ አርሰናል ፑሽ ማድረግ ጀምሯል። 80 ሚሊዮን ፓውንድ አካባቢ የተጫዋቹ ዝውውር ሂሳብ ነው ኤቨርተን ለተጫዋቹ የሚፈልገው። አርሰናል በዛ ሲቹዌሽን ውስጥ ወይም በዝውውር ውስጥ የመሳተፍ እድሉን እያሳየ እንደሆነ ተጠቅሟል። ስለዚህ ጉዳይን በጥቂቱ እናነሳለን። ሌላው የካራባኦ ካፕ የሶስተኛ ዙር መርሃ ግብር ይፋ ሆኗል። ትናንትና ምሽት የሁለተኛ ዙር ጨዋታዎች ከተከናወኑ በኋላ ማለት ነው። በተለይ ደግሞ በአውሮፓ መድረክ ማይሳተፉ የእንግሊዝ ፕሪሚየር ሊግ ቡድኖች በሁለተኛ ዙር የካራባኦ ካፕ ጨዋታ ላይ ይሳተፋሉ። ቼልሲ፣ ኒውካስል ምናምን የመሳሰሉ ሁሉም የእንግሊዝ ቡድኖች ትናንትና የካራባኦ ካፕ ጨዋታቸውን ሲያከናውኑ ነበረ። እናም የሁለተኛ ዙር ጨዋታዎች መጠናቀቃቸውን ተከትሎ ትናንትና የሶስተኛ ዙር የጠላ ድልድል ወጥቷል። አርሰናል ጨዋታውን ከኢፕስዊች ታውን ጋር ከሜዳ ውጭ በሶስተኛ ዙር ያደርጋል ማለት ነው። ትናንትና ከተሰሙ ዜናዎች ውስጥ አንደኛው ይሄኛው ጉዳይ ይሆናል ማለት ነው። ስለ አልቫሬዝ ልናወራ ነው ግን ዛሬ የተገናኘ ነው። ሰብስክራይብ እንድታደርጉልን በትልቅ ፍቅርና ትትና ጠይቃለሁ። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ ብዙ ሰዎች ጋር እንድንደርስ ማለት ነው። ምክንያቱም ባላወቅ ነው መንገድ ውስጥ ብዙ ሰዎች ይሄን ገጽ እያዳመጡት አይደለም። ለምን እንደሆነ አልገባኝም። ከረጅም ጊዜ የነበሩን አድማጮቻችን ከኛ ጋር አይደሉም እና እነሱ ጋር መድረስ እንድንችል ላይክ አድርጋችሁ ቪዲዮን ጀምሩልን ማለት ነው። የአልቫሬዝ ዝውውር ውስብስብ ነው። በአርሰናል በኩል፣ በአትሌቲኮ ማድሪድ በኩል፣ በባርሴሎና በኩል እንዲሁም ደግሞ በዩሮ ዞን በእንግሊዝ የቪዛ አሰጣጥ በኩል እነዚህን ውስብስብ ጉዳዮች ዛሬ አስቀኛቸዋለሁ። አብራችሁን ቆዩ። ስለ ዝውውሩ በርካታ መረጃዎችን ትሰማላችሁ። ከተለያዩ ሚዲያዎች ቁንጭብጭብ መረጃ ካላችሁ ዛሬ ከኔ ጋር ስለ ዝውውር በርካታ መረጃዎችን ታደምጣላችሁ ማለት ነው። በሚቀጥሉት ቀናት ውስጥ ምን ፕሪዲክት ይደረጋል የሚሉትን ጉዳዮችም ለማየት እንሞክራለን ማለት ነው። አብራችሁን ቆዩ። ተወዳጁ አርሰናል ኢንፎ ላይ ነው የምትገኙት። ውስብስቡን ዝውውር እስኪ እንመልከተው። በዚህ ዝውውር ጉዳይ ብዙ ነገር እንዳላልኩ እስካሁን ታውቃላችሁ፣ ወይም ደግሞ ብዙ ነገር አልተወያየንም በዚህ ገጽ ውስጥ ማለት ነው። በጣም ብዙ የሶሻል ሚዲያ ገጾች በተለይ የፌስቡክ እና የዩቲዩብ የቴሌግራም ገጾች ስለዚህ ዝውውር በየቀኑ አብዴቶችን ያወጣሉና ወደ አርሰናል የመደረግ እድሉ ወይም ዝውውር የመፈጸም እድሉ ወደ ለንደን አርሰናል ዝቅተኛ ነው ብዬ ከማመን ሰዎች ውስጥ አንዱ ነኝ እና ግን ትናንትና በጣም ትልልቅ አብዴቶች ነበሩ በሁሊያን አልቫሬዝ ካምፕ በባርሴሎና እንዲሁም ደግሞ በሻጮ ክለብና በባለቤቱ አትሌቲኮ ማድሪድ ላይ መግቢያ ላይ እንደነገርኳችሁ በጣም ትልልቅ ዲስከሽኖች ነበሩ ወይም ትልልቅ አብዴቶች ነበሩ። ያም በመመልከት የሆኑ ፍንጮች የሆኑ ተስፋዎች ወደ ለንደን እየታዩኝ ስለሆነ ዛሬ ብናወራበት በጣም ወሳኝ ነው ብዬ አስባለሁ። ሁሊያን አልቫሬዝ መጀመሪያ ስላስፈላጊነቱ በጥቂቱ እናንሳ። ጥያቄ የተነሳ እየተመለከትኩ ስለሆነ ማለት ነው። ሁሊያን አልቫሬዝ በጣም አስፈላጊ ተጫዋች ነው ለአርሰናል አይነት ለሚካኤል አርቴታ አይነት ፕሮጀክት ማለት ነው። ሚካኤል አርቴታ በመጨረሻ የሱ ታይፕ አጥቂ ማን እንደሆነ የለየ ይመስላል ወይም ደግሞ ያውቃል እሱ ምን አይነት አጥቂ ለሱ አጫወት ምን አይነት አጥቂ እንደሚፈልግ ያውቃል በደንብ። ከገብርኤል ኢየሱስ ጋር ለአመታት የቆየው ለዛ ነው ወይም ከካቨርት ጋር ለአመታት የቆየው ለዛ ነው። ግን ወደ ትራዲሽናል ናምበር 9 የተቀየረ ይመስል ነበር ከቪክተር ኬሬሽ ወደ አርሰናል ከመምጣት አንፃር ማለት ነው። ግን ቪክተር ኬሬሽ በጣም ጥሩ ስትራይከር፣ በጣም ጥሩ ፊኒሸር እንዲሁም ደግሞ በጣም ጥሩ ኮንቨርሽን ሬት ያለው አጥቂ ቢሆንም ያስቆጠረው የጎል ብዛት በአርሰናል ከመጣ በኋላ አጥቂዎች ካስቆጠሯቸው ሁሉ ላቅ ያለው ቁጥር ቢሆንም በአርሰናል አጠቃላይ አጫወት ውስጥ ግን የቀየረው ነገር አለ። እንደ አርሰናል በቅርብ ዓመታት አስቆጥሮት ከሚያውቀው የጎል መጠን በብዙ አንሷል፣ በብዙ ማለት ነው። እሱ ደግሞ ትራዲሽናል ናምበር 9 ከመጠቀም አንፃር የአርሰናልን ሁለንተናዊ
የማጥቃት እንቅስቃሴ በሆነ መንገድ እንደቀየረው ይታሰባል። ደግሞ እሱ እርግጥ ነው። ትራዲሽናል ነምበር 9 ሲኖራችሁ አጥቂው ፍጹም መሆን አለበት። ፍጹም ወደ 5 ሾት ቮሊዩም በየቀኑ አንድ ጎል ከምንም ማስቆጠር የሚችል ሲኖራችሁ አጫውታችሁ በምንም ያህል መንገድ ቢቀየር ያን አክሴፕት ታደርጉታላችሁ። ግን አጥቂያችሁ የጨዋታ መንገዳችሁን በብዙ መንገድ ዲፔንድ አድርጎት መሰረት አድርጎት ቀይሮት ከዛ ደግሞ የጎል መጠኑ ደግሞ በምትፈልጉት መጠን በተለይ ደግሞ የሹት ቮሊዩም የቪክተር ዮኬሬሽ የሹት ቮሊዩም ብዙ ጥያቄ እንደሚያስነሳ ታውቃላችሁ። በጨዋታው 2 ሙከራዎች ነው የሚያደርገው 2.2 ማለት ነው። እሱ ብዙ ጥያቄዎች እንዲነሳ አድርጓልና ወደ ነበረበት ቅርጽ እናም ደግሞ ብዙ ቦታ መጫወት የሚፈልግ ብዙ ቦታ መጫወት የሚችል ተጫዋችን ማስፈረም የሚኬል አርቴታ ግብ ነው። ለምሳሌ ሁሊያን አልቫሬዝ ወደ አርሰናል ሲመጣ ልክ እንደ ካይ ሃቨርትዝ ሁሉ የተለያዩ ቦታዎች ላይ መጫወት ይችላል። ካይ ሃቨርትዝ የአርሰናል 8 10 9 ቁጥር እንዲሁም ደግሞ አንዳንዴ ደግሞ ወደ ቀኝ ዝም ብሎ የሚጫወት ተጫዋች እንደሆነ ይታወቃል። ሁሊያን አልቫሬዝ ያን የማድረግ እድል አለው። እንግዲህ ወደ ግራ መውጣት ይችላል። በብዙ ጨዋታዎች በአትሌቲኮ ማድሪድ ወደ ግራ ወጥቶ ሲጫወት ተመልክተናል። በሻምፒዮንስ ሊግ ጨዋታዎችም ሳይቀር ማለት ነው። ወደ ግራ ወጥቶ መጫወት ይችላል። እንደ መስመር ተጫዋች ነምበር 9 መሆን ይችላል። ነምበር 9 ስታረጉት ደግሞ በተለያየ ሚና ውስጥ የሳጥን ተጫዋችም እንዲሁም ደግሞ ከሳጥን ወጥቶ መጫወት የሚችል ተጫዋችም አድርጋችሁ ልትጠቀሙበት የምትችሉት ተጫዋች ነው። እንግዲህ ትናንትና የስፔን ሚዲያዎች ከሰሞኑ አንድ ሙድ እያራመዱ እንደሆነ ይታወቃል። አንዳንድ ሀሳቦቻቸውን በኦፊሻል ስቴትመንት ነው የሚገልጹት። ሪያል ማድሪድ፣ ባርሳ፣ አትሌቲኮ ማድሪድም ማለት ነው። በእንግሊዝ ያልተለመደ ጉዳይ ነው። አንድ ስለ ተጫዋች የዝውውር መስኮት ከፈለጋችሁት ካስፈረማችሁት ካልተሳካ ነው መግለጫ በፍጹም ልታወጡ አጭሩ ላላስፈረማችሁ ተጫዋች ማለት ነው። ሪያል ማድሪድ ለሁሊያን አልቫሬዝ 150 ሚሊዮን ዩሮ አቅርቦ እንደነበረ የተጫዋች የዝውውር መስኮት እንደተጀመረ ሰምተን ነበር። በኦፊሻል ስቴትመንት ገልጿል። ባርሴሎና በተደጋጋሚ ያን ሲያደርግ ተመልክተናል። አትሌቲኮ ማድሪድም ትናንትና ኦፊሻል ስቴትመንት አወጥቷል። በአትሌቲኮ ማድሪዱ ፕሬዚዳንት ኤንሪኬ ኮርቱዋ አማካኝነት ኦፊሻል ስቴትመንት አወጥቷል። ይሄ ሰው እንግዲህ ኖርማል ሰው አይደለም። 16 ዓመታት ያህል ከ2003 ጀምሮ አትሌቲኮ ማድሪድን የመራ ፕሬዚዳንት ነው። በስፔን የፊልም ታሪኮች ውስጥ በጣም ትልቅ ፕሮዲሰር ከሚባሉ ሰዎች ውስጥ አንዱ ነው፣ ወይም ፊልም ሜከር ነው ኤንሪኬ ኮርቱዋ ማለት ነው። በሱ አማካኝነት 0% እንደሆነ ወደ ባርሴሎና የመሸጥ ጉዳዩን አንስተዋል። ይኸውም ቃል በቃል ሰዎችን ሊያዋይ በማይችል መንገድ አንድ ቃል ተጠቅሟል። the situation is not about money it is about dignity የሚል ቃል ተጠቅመዋል። በጣም በደግምላችሁ ደስ ይለኛል። በአልቫሬዝ እና በባርሴሎና መካከል እና በአትሌቲኮ ማድሪድ መካከል ያለው ቃል ይሄ ስለሆነ ማለት the situation is not about money it is about a dignity ጉዳዩ የገንዘብ አይደለም የክብር ጉዳይ ነው ሲሉ ነው የገለጹት ማለት ነው። ለምንድን ነው ይሄን በጣም ጠንካራ የፖለቲካ ቃል ሰውየው መጠቀም የፈለጉት የሚለው ጉዳይ ኢንተረስቲንግ ነው። ምክንያቱም የተጫዋች የዝውውር ጉዳይ የፋይናንሻል ጉዳይ ነው። ብዙ ጊዜ የክለቦች የክብር ጉዳይ አይደለም፣ የፋይናንሻል ጉዳይ ነው። ክለቦች ደግሞ ፋይናንሻል ጉዳይን በፈለጉት መንገድ ተደራድረው ነገሮች መቀየር ይችላሉ ወይም ለመቀየር ይጠቀሙበታል። ተጫዋቹ የመሄድ ፍላጎቱን ተመልክተ ወይም የመቆየት ፍላጎቱን ተመልክተ ባህሩን ተመልክተ ለድርድር ትጠቀምበታለህ። አትሌቲ ግን ይሄ ዲግኒቲ የክብር ጉዳይ ነው። ምንድነው ጉዳዩ? ተጫዋቹን ባርሴሎና እንደሚፈልገው በውል ይታወቃል። ግን ከባርሴሎና ሸጡትም አልሸጡትም ከባርሴሎና ጋር መደራደር ይፈልጉ ነበር። ባርሴሎና ግን የአዙሪሽ ፖለቲካን ይጠቀም። የአዙሪት ፖለቲካ ማለት ገንዘብ ለማስቀነስ ወይም ደግሞ የተጫዋቹን ከፍ ያለ የዝውውር ሂሳብ ለማስቀነስ መጀመሪያ ተጫዋቹ በአትሌቲኮ ማድሪድ ጋር ጫና እንዲያሳድር ማድረግ እና ጫና ሲያሳድር የመውጣት ፍላጎት ሲኖረው ከአትሌቲኮ ማድሪድ ጋር ምናደርገው ድርድር ግዴታ ይሆናል። በቃ መውጣት የሚፈልግ ተጫዋችን ይሸጡልናል ወደሚል ይገቡና የዝውውር ፕራይሱ ይቀንሳል የሚል ነውና በጀርባ እና ከኤጀንቱ እና ይህን ዝውውር ውስብስብ ካደረጉት ሰዎች አንዱ ፈርናንዶ ሂጌልዶ ነው እና ከዚህ ሰው ጋር በመሆን ጫና በአትሌቲኮ ማድሪድ ጋር እንዲያሳድር በጣም ጫና እንዲያሳድር ከአትሌቲኮ ማድሪድ ጋር ባርሴሎና ሳይደራደር ከሁሊያን አልቫሬዝ ካምፕ ጋር ተደጋጋሚ ድርድሮችን በማከናወን ተደጋጋሚ ሴራዎችን በአትሌቲኮ ማድሪድ ጋር እንዲያሳድር በማድረግ እንዲወጣ አድርጓል። ያ በጣም አትሌቲኮ ማድሪዶችን አበሳጭቷቸዋል። በጣም ማለት ነው። እርግጥ ባርሴሎና ይሄን ሲያደርግ ለመጀመሪያ ጊዜ አይደለም። ራሱ አትሌቲኮ ማድሪድ ጋር ከዚህ በፊት በግሬዝማን ዝውውር ላይ አድርጎታል። ግን ደግሞ በሌሎችም ተጫዋቾች ዝውውር ላይ ይሄን ለማድረግ ሲጠቀም ተመልክተናል። በብዙ ተጫዋቾች ላይ
ይሄን አካሄድ ተጠቅመዋል። በተለይ ደግሞ እዛው ስፔን ላይ ያሉ ተጫዋቾችን በሚያስፈርምበት መንገድ ማለት ነው። ይሄ አትሌቲኮ ማድሪድን በጣም አበሳጭቷል። እኛ ትልቅ ክለብን እንደፈለጋችሁ እጃችን የምጠመዝዙት አይደለንም እና 100% ለእናንተ አንሸጥም። አሁን ወደ 0% ማለት ተቃራኒ ሲወስደው ለእነሱ እንደማይሸጥ ነው የገለጹ የሚገኙት ማለት ነው። በዚህ ጉዳይ ውስጥ ነው እንግዲህ አርሰናል ወደ ዝውውሩ የመግባት ፍላጎት ያለው ማለት ነው። አርሰናል በይፋ ከስፖርቲንግ ዳይሬክተሩ ማቴዎ አልማኒ ጋር ተነጋግሯል። ከማቴዎ አልማኒ ጋር መነጋገር ለአርሰናል ቀላል ነው። ምክንያቱም ማቴዎ አልማኒ ማለት አንድሪያ በርታ የአትሌቲኮ ማድሪድ ፕሬዚዳንት በነበሩበት ጊዜ አሁን የአርሰናል ፕሬዚዳንት አንድሪያ በርታ ማለት ነው የአትሌቲኮ ማድሪድ ፕሬዚዳንት በነበሩበት ጊዜ የእሳቸው ምክትል የነበሩ ሰው ናቸው ማቴዎ አልማኒ ማለት ነው። ስለዚህ ከአንድሪያ በርታ ጋር በጣም የቅርብ የስራ ግንኙነት ነበራቸው፣ ብዙ ዓመት የዘለቀ ማለት ነው። ስለዚህ ይተዋወቃሉ። በለንደን ግንኙነት ነበራቸው። አርሰናል ተጫዋቹ የሚሸጥ ከሆነ በምን አይነት ፕራይስ እና በምን አይነት ድርድር እንደሚሸጥ እና ለአትሌቲኮ ማድሪድ የዝውውር ሂሳብ ከማቅረቡ በፊት በምን አይነት መንገድ መዘጋጀት እንዳለበት ዲስከሽን ተደርጓል። ይሄ ታውቋል። በለንደን የተከናወነው ያው ማለት ነው። ያን ከሰማ ከአርሰናል ውስጥ ተጫዋቹን ፍላጎት እንዳለ ከሰማ በኋላ አትሌቲኮ ማድሪድ ወደ አርሰናል ዝውውሩ እንዲደረግ ፑሽ ማድረግ ጀምሯል ይልናል ደግሞ ሳምዲን የቴሌግራፉ ጸሐፊ ማለት ነው። በጣም ፑሽ መደረግ ጫና ማድረግ ጀምሯል አትሌቲኮ ማድሪድ ዝውውሩ ወደ አርሰናል እንዲደረግ ማለት ነው። እንግዲህ በዋንዳ ሜትሮፖሊታኖ ባለፈው ከቪያሪያል ጋር በነበረው ጨዋታ ውስጥ ሲቹዌሽኑን ተመልክተናል አይደል? ደጋፊዎች እሱ ጋር ያሳዩትን ብስጭት፣ ቁጣ በዘሆል ስታዲየም ውስጥ ማለት ነው። ከዛ በኋላ የአትሌቲኮ ማድሪድ የስራ አመራሮች ተጫዋቾች ከጨዋታው መጠናቀቅ በኋላ ለደጋፊዎች ሰላምታ ሲሰጡ እሱ አብሮ የሚያደርግ ሰላምታ የሚሰጥ ከሆነ ነገሮች ውስብስብ ይሆናሉ ብሎ በማሰብ ተጫዋቾች የስንብት እንኳን ወደ ስታዲየም መጣችሁ የሚል ሰላምታ ሲሰጡ እሱ ወደ መልበሻ ክፍል እንዲገባ በአትሌቲኮ ማድሪድ አመራሮች ስርከት ተደርጓል። ያን ያህል ነገሩ በጣም ውስብስብ እንደሆነ ይታወቃል። በዛ በጣም ክሪቲክ በሆነ ስሜት ውስጥ በዛ ቶክሲክ በሆነ ሪሌሽንሺፕ ውስጥ ይቆያል ተብሎ በፍጹም አይገመትም። አትሌቲኮ ማድሪድም ያን የማረክ ፍላጎት የለውም። ስለዚህ ለዝውውሩ በሩን ወደ ከፈተው አርሰናል ተጫዋቹን መግፋት ይፈልጋል። አርሰናል ሰምቷል ምን ያህል ገንዘብ እንደሚፈለግ ማለት ነው ለዝውውሩ። አትሌቲኮ ማድሪድ እንግዲህ ለዝውውሩ ይፈልገዋል ተብሎ የሚገመተው ገንዘብ በይፋ ባይገለጽም ወደ 150 ሚሊዮን ዩሮ አጠቃላይ ፓኬጅ ነው። ወደ 50 ሚሊዮን ዩሮ አጠቃላይ ፓኬጅ ያ ማለት አርሰናል 130 ሚሊዮን ዩሮ ለዝውውር ሂሳብ እንዲሁም አዶንስ የኤጀንት ክፍያና ለቤተሰቦች የሚከፈሉ ጉዳይ ጨምሮ ይጠብቃል ማለት ነው። እስካሁን በክለቦች መካከል ያለውን ጉዳይ የተመለከተ ነው በአርሰናልና በአትሌቲኮ ማድሪድ። በተጫዋች መንገድ ለምን ነው ተደጋጋሚ የባርሴሎና ጥያቄ የባርሴሎና ፍላጎት እንዳለው ልግለጽላችሁ፣ በጥቂቱ ላብራራላችሁ። ተጫዋች መሄድ የሚፈልገው ወደ ባርሴሎና ብቻ ነው። ወደ ባርሴሎና አንድም ትልቁ ጉዳይ በሊዮናል ሜሲ ምክንያት የባርሴሎና ደጋፊ ሆኖ ያደገ፣ ሁለትም ህልሙ ነው ባርሴሎና መጫወት ምንም ጥያቄ በሌለው መንገድ ማለት። ሶስተኛውና ትልቁ ጉዳይ ግን እዛው ስፔን ውስጥ መቆየት የሚፈልግ፣ እዛው ስፔን ውስጥ ከቆየ ደግሞ ወደ ደርቢው አትሌቲኮ ማድሪድ ወደ ሪያል ማድሪድ ከመሄድ ሪያል ማድሪድ እሱ ፈላጊም ስላልሆነ ባርሴሎና መሄድ የልጁ ፍላጎት ነው፣ ምንም ጥያቄ የለውም። ምክንያቱም የዲያጎ ሲሞኒን ፕሮጀክት መጠራጠር ከጀመረ በጣም ቆይቷል። በተለይም በአውሮፓ ሻምፒዮንስ ሊግ ጨዋታዎች ከአርሰናል ጋር በተደረጉ በሌሎችም ጨዋታዎች ውስጥ የዲያጎ ሲሞኒን ህልም ወይም ደግሞ የጨዋታ መንገድ አምቢሽን መጠራጠር ጀምሯል። ከአትሌቲኮ ማድሪድ ጋር ውጤታማ ስለመሆን ስለመልቀቅ አስቧል። ከለቀቀ ደግሞ ስፔን ውስጥ መቆየት ይፈልጋል። ለምን እዚህ ጋር ይመጣል ትልቁ ጉዳይ። ለምንድን ነው ባርሴሎና የፈለገው የሚለው የቪዛ ጉዳይ ነው። የቪዛ ጉዳይ ለሱ ምንድን ነው የሚል ትሉ ከሆነ እዚህ ጋር በጣም ትልቁ ጉዳይ እናነሳዋለን። በጥቂቱ አዳምጡኝ። የፖለቲካ ባክግራውንድ ካላችሁ አሁን ማብራራው ጉዳይ በቀላሉ ይገባቸዋል ብዬ አስባለሁ። ምንድነው ጉዳይ? የብሬክሲት ጉዳይ ነው። እንግዲህ ከአመታት በፊት ብሪቴን ከአውሮፓ ህብረት ውስጥ ወጣለች በብሬክሲት ምክንያት ማለት ነው። የዩሮ ዞን አባል አይደለችም። ስለዚህ ከእንግሊዝ ወደ ስፔን፣ ከስፔን ወደ እንግሊዝ የሚደረጉ ጉዞዎች ቀላል አይደሉም በቪዛ ጉዳይ ማለት ነው። ለተጫዋቾቹ አይደለም። ለተጫዋቾቹ ወርክ ቪዛ ክለቦቹ ስለሚልኩ በጣም ቀላል ነው። ለቤተሰቦቻቸው ግን በጣም ውስብስብ ነው። በተለይ ደግሞ ለላቲን አሜሪካ ተጫዋቾች በርካታ ቤተሰብ ይዘው ለሚንቀሳቀሱ በጣም በርካታ ቤተሰብ ጓደኞቻቸውን የሚስቶቻቸውን ዘመዶች እናትና አባቶቻቸውን ይዘው ለሚንቀሳቀሱት የቪዛ ጉዳይ በጣም ውስብስብ ነው እና እንግሊዝ በነበረበት ጊዜ መጀመሪያ ከአርጀንቲና ወደ
እንግሊዝ ከመምጣቱ በፊት ይሄ ውስብስብ ጉዳይ ነበር። ከዛ በኋላ የ2 ዓመት ቪዛ ነው የነበራቸው። እሱ ኤክስፓየርድ አድርጓል ሙሉ በሙሉ ማለት። ስለዚህ አዲስ ቪዛ ለቤተሰቦቹ መጠየቅ አለበት እና ውስብስብ ነው። እሱ ወደ እንግሊዝ ከመጣ በኋላ ቤተሰቦቹ ቢያንስ ለ6 ወራት ያህል ቪዛ በመጠየቅ ፕሮሰስ ውስጥ ስፔን ውስጥ ይቆዩበታል። ይሄ ደግሞ ለእሱ ረባሽ ስሜት ነው ተብሏል። በጣም ረባሽ ስሜት ነው። ቤተሰቦቹን፣ ጓደኞቹን፣ ለልጆቹን ቢያንስ ለ6 ወራት ቪዛ በመጠየቅ ፕሮሰስ ውስጥ እንዲቆዩ በስፔን እንዲቆዩ መሆን እሱ ደግሞ እንግሊዝ ውስጥ እየተጫወተ ማለት እና ደግሞ የአንዳንዶች ቪዛም ላይሳካ የሚችልበት ውስብስብ ጉዳይ ስላለ ማለት ነው ወደዛ ውስብስብ ፖለቲካ ውስጥ መግባት አልፈለገም በጭራሽ ማለት ነው። ለላቲን አሜሪካ ሰዎች አስቸጋሪ ጉዳይ እሱ ነው። አሁን አውሮፓ ተጫዋች ቢሆን ሚስቱና ልጆችን ብቻ ይዞ ነው የሚመጣ እና ቀላልም ይሆን ነበረ። በፋሚሊ ቪዛ በኢንቪቴሽን ተጫዋቾቹ በወርክ ቪዛ ሲመጡ ቤተሰቦችን በኢንቪቴሽን ቪዛ ማምጣት፣ ሌሎች በጣም ጥቂት አስቸጋሪ ለላቲን አሜሪካ ተጫዋቾች ማለት ነው። በዚህ ምክንያት ነው ወደዚህ በጣም ውስብስብ ወደሆነ ፖለቲካ ውስጥ መግባት ባለመፈለግ ከባርሴሎና ወይም ከስፔን ውጭ ያሉ ዝውውሮችን ማይፈልገው ተጫዋቹ ሁሊያን አልቫሬዝ ማለት ነው። አሁን በጥቂቱ የገባችሁ ወይም የተረዳችሁኝ ይመስለኛል። ለምንድን ወደ አርሰናል መምጣት ማይፈልገው ሚሊዮን ማለት ነው። አንዳንድ አርሰናል ደጋፊዎች በዝውውሩ ደስተኛ አይደሉም። መምጣት ባለመፈለጉ ውስጥ ማይፈልግን ተጫዋች ለምንድን ነው የምናመጣ በሚለው ውስጥ ማለት ነው። እንግዲህ ይሄ የምን ጉዳይ ነው የምንለው ካፒታሊዝም ጉዳይ ይወስድናል። እንግዲህ ተጫዋቹ ወደ አርሰናል ከመጣ በጣም ጥሩ ተጫዋች ነው፣ አርሰናል ይጠቅማል፣ ምን ጥያቄ የለውም እና ደጋፊዎች እሱን ለመውደድ በጣም ጥቂት ጊዜ የሚበቃቸው ይመስለኛል። ወደደውም አልወደደውም ደግሞ ክለቡን ሲመጣ ሲያገባ ባጁን ለመሳም ወደኋላ ማይል እግር ኳስ ውስጥ ነው ያለ ነው። በጣም ወደዳችሁትም አልወደዳችሁም ተጫዋቹን ጥሩ እስከሆነ ድረስ ይጠቅማቸዋል፣ ጥሩ ካልሆነ አይጠቅማችሁም። ለምሳሌ ኤብሪቺ እዚህ አርሰናል በጣም ይወዳል፣ በጣም ይወዳል አርሰናል። ግን አርሰናል በፈለገው ልክ የሱ አርሰናል መውደድ አርሰናል ብዙ አልጠቀም። አዎ በጣም ወሳኝ ጨዋታዎች ውስጥ በእነዚያ የደርቢ ጨዋታዎች ውስጥ እና ደግሞ ስኳድ በማስፋት ውስጥ የኤብሪቺ ሚና በጣም ከፍ ያለ ነው። ግን ኤብሪቺ አርሰናል መውደዱ ለአርሰናል ከማርቲን ኦዲጋርድ በላይ ይጠበቅበት የነበረው አስተዋጽኦ አልሰጠም አይደለም። እሱ ነው ትልቁ ጉዳይ የሚሆነው ማለት ነው። መውደዳችሁ ብቻ ሳይሆን ሜዳ ውስጥ መጣችሁ የምትሰጡት ነገር ምንድን ነው የሚለው ጉዳይ ነው። ሳትወዱት እኮ በአስገዳጅነት ዝውውሩን ፈጽማችሁ ነገሮች መልካም ሊሆኑ የሚችሉበት እድል በጣም ሰፊ ነው። የአምቢሽን ጉዳይ ነው። ለምሳሌ ኦንሊ አርሰናል ብሎ ነው የመጣ ብሩኖ ጎሜሬሽ አርሰናል ብቻ ብሎ ማለት ግን ከአመታት በፊት አርሰናል ተጫዋች ይፈልገው ነበረ። አርሰናል ቢፈልግ ያኔ ነበር የሚመጣ። ግን አሁን በመጨረሻ አርሰናል ትልቅ ፕሮጀክት እንደሆነ ካመነ በኋላ ነው ኦንሊ አርሰናል ያለ እንጂ አርሰናል ፍቅር የለውም፣ ምንም ጥያቄ የለውም። ቢኮዝ የአርሰናል ፍቅር ቢኖረው ለአመታት አርሰናል እየፈለገው ወደ አርሰናል መምጣት ይችል ነበረ። ስለዚህ ይሄ ካፒታሊዝም ጉዳይ ነው። ይመጣል ተጫዋች ከመጣ ተጫዋቹ በጣም ጥሩ ተጫዋች ስለሆነ አርሰናል ይጠቅማል። ስለ መውደድና ለመውደዱ በሜዳ ላይ ባለው ብቃት ውስጥ ምንም አይነት ተጽዕኖ አያሳድርም በዚህ ዘመን ውስጥ ማለት ምንም አይነት። እናም ደግሞ ጥሩ ተጫዋቹ ነው ሜዳ ውስጥ የሆነ ነገር ማድረግ የሚችል ከሆነ ደጋፊዎችን በቀላሉ ማሳመን ማንኛውም ደጋፊ ማሳመን ይችላል ብዬ አስባለሁ። እንግዲህ ዝውውር ውስብስብ ነው ቅድም እንደተነጋገርነው ማለት ነው። በሚቀጥሉ ቀናትም በቀላሉ የሚፈታ አይነት ዝውውር አይመስልም። የሱ ዝውውር ግን አንድ ተጫዋች ላይ የሆነ ነገር ያሳድራል። የኢልማን ኒዲያ ዝውውር ላይ ማለት ነው። አርሰናል እንግዲህ ከዚህ በኋላ አንድ ተጫዋች ብቻ ያስፈርማል ተብሎ ይጠበቃል። የማርቲኔሊ ዝውውር በጥቂት የተንጓተተው ለዛ ነው። ማርቲኔሊ ወደ አልሂላል ወደ 65 ሚሊዮን ዩሮ በሚያወጣ ገንዘብ ውስጥ ሊዘዋወር በአመት 20 ሚሊዮን ዩሮ ገቢ ሊያገኝ የአመት በሳምንት ወደ 400 ሺህ ገደማ ማለት ነው። በጣም ከፍተኛ የደሞዝ እርከን ይዞ ወደ አልሂላል ሊያመራ ነው። ዝውውሩን አርሰናል ፈቅደዋል። ግን አርሰናል ተጫዋች ስለማስፈረሙ እርግጠኛ መሆን አለበት። አርሰናል እንዳልኳቸው አጥቂ ማያስፈርም ከሆነ የቪክተር ዮኬሬሽ በአርሰናል መቆየት እንዲሁም ደግሞ ከካይ ሃቨርትዝ ጋር በአርሰናል መቆየት እርግጥ ይሆንና የመስመር ተጫዋች ሁለት ያደርጋቸዋል። ኢልማን ኒዲያ ደግሞ በመጨረሻ የአርሰናል ፍላጎት ሆኗል። እንግዲህ የአርሰናል የመጀመሪያ ፍላጎት ኬናን ይልዲዝ ነው። ግን የኬናን ይልዲዝ ዝውውር በተጫዋቹም በክለቡም የመሸጥም የመዘዋወር ፍላጎት ባለመኖሩ ምክንያት ለድርድር እንኳን የሚሆኑ ጉዳይ አይደለም። የሚኬል አርቴታ ቶፕ ታርጌት ኬናን ይልዲዝ ነበረ። ስለዚህ አሁን ከፕሪሚየር ሊግ በጣም አዝናኝ ተጫዋቾች አንዱ ወደ ኢልማን ኒዲያ አርሰናል ፊቱን ያዞራል ማለት ነው። ምንም ጥያቄ የለውም። ኢልማን ኒዲያ በጣም አስደናቂ አዝናኝ ተጫዋች ነው። ግን የመጨረሻ አውትፑቱ ላይ ብዙ ጥያቄዎች የሚነሱበት ተጫዋች ነው። ብዙ ጎል የሚያስቆጥር ተጫዋች አይደለም። ብዙ ጎል የሚያባክን ተጫዋች ነው። ግን በጣም ጥሩ የሆነ የምን ቮሊዩም አለው መስላችሁ? የድሪብሊንግ ቮሊዩም አለው በጣም አስደናቂ የሆነ ማለት። ስለዚህ ወደሱ ይዞራል ተብሎ ይጠበቃል። የሁሊያን አልቫሬዝ ዝውውር ማይሳካ ከሆነ ማለት ነው። የአውሮፓ የተጫዋች የዝውውር መስኮት የሚቀጥለው ሰኞ ሌሊት ለማክሰኞ አጥቢያ ይዘጋል። ከዛ በፊት ሁሉም ነገሮች መከናወን አለባቸው። የገብርኤል ሱስ ከአርሰናል መውጣት
ወይም የሬስ ኔልሰን የፋቪዮ ቬራ ከአርሰናል የመለየት ጉዳይ ወይም የማይጠበቀው ትልቅ ተጫዋች ከአርሰናል የመለየት ጉዳይ እስከዛ ድረስ የሚለይለት ይሆናል ማለት ነው። በሳምንቱ መጨረሻ ላይ የሚከናወኑ የፕሪሚየር ሊግ ጨዋታዎች ላይ ትልልቅ ዜናዎችን እንሰማለን። አርሰናል ሰኞ ምሽት ነው ጨዋታውን የሚያከናውነው ወደ ቪላ ፓርክ አቅንቶ። ስለዚህ ያኔ ትልቅ አብዴቶችን እንሰማለን ተብሎ ይጠበቃል። ምክንያቱም ሰኞ የሚከናወን ጨዋታ ላይ ማክሰኞ ምሽት ዝውውሩ የሚያከናውን ተጫዋች ሁኔታ ስለሚለይ ማለት ነው፣ መውጣቱም መቆየቱ ማለት ነው። ስለዚህ አብዴቶችን ያኔ እንሰማለን ማለት ነው። ስላዳመጣችሁኝ ስለተከታተላችሁ ከልብ አመሰግናለሁ። ቀናችሁ ብሩ ይሁን ባይ። ወዳችኋለሁ።